የሁለተኛውን ክፍል ጥናታችንን ከመጀመሪያችን በፊት አንድ አጭር ጸሎት እንጸልያለን። እግዚአብሔር ሆይ የቃልህ እውነት ዓይናችንን እንዲከፍትልን ስላንተ ትክክለኛውን ዕውቀት ይኖረን ዘንድ የጥበብና የመገለጥ መንፈስ እንድትሰጠን ወደ ምን ተስፋ እንደጠራህን እንድንረዳ የልባችንን ዓይን እንድታበራልን ከዚህ ትምህርት የምናገኘው እውነት ልባችንንና አእምሯችንን እንዲቀይርልን በኢየሱስ ክርስቶስ ስም እጸልያለሁ። የቀረው ጊዜያችንን ሁሉ አንተ ተቆጣጠር። በጌታ በኢየሱስ ክርስቶስ ስም አሜን። ሁለተኛው የጥናታችን ክፍል ሮሜ ምዕራፍ 1 ከቁጥር 3 እስከ 5 ያለው ነው። የመጀመሪያው ክፍል ጥናታችን እንዲህ በሚል ጥያቄ ነበር ያቆምነው። ለምንድን ነው ጳውሎስ ወደ ብሉይ ኪዳን የሚያመለክተው? ይህ ማለት ጳውሎስ ወንጌልን በሚያስተምርበት ጊዜ ለምንድን ነው ወደ ብሉይ ኪዳን የሚያመለክተው? የዚህ ጥያቄ መልስ በዚህ ክፍል ውስጥ እናገኛለን። ሮሜ ምዕራፍ 1 ከቁጥር 3 እስከ 5 እንዲህም ይለናል። ወንጌሉ የእግዚአብሔር ልጅ በሰብአዊነቱ በኩል ከዳዊት ዘር መወለዱ የሚያበስር ነው። እንዲሁም ጌታችን ኢየሱስ ክርስቶስ በቅድስናው መንፈስ ከሞት በመነሳቱ የእግዚአብሔር ልጅ መሆኑ በታላቅ ኃይል ታወቀ። ስለ ክርስቶስ ስም አሕዛብ ሁሉ እንዲያምኑና እንዲታዘዙ ለማድረግ በእርሱ አማካኝነት ለሐዋርያት የሚያበቃንን ጸጋ ተቀብለናል ይለናል። ጳውሎስ ወንጌልን በሚያስተምርበት ጊዜ ወደ ብሉይ ኪዳን የሚያተኩርበት ምክንያት ወንጌል እግዚአብሔር በነቢያቱ በኩል በቅዱሳት መጻሕፍት አስቀድሞ ተስፋ የሰጠው ያ ወንጌል ስለ ልጁ ኢየሱስ ክርስቶስ በሥጋ ከዳዊት ዘር የተወለደ መሆኑን እንዲረዳቸው የሚጠቀምበት መንገድ ነው። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ስንመለከት እንዲህ ይለናል። ግንድ እንደሚያቆጠቁጥና ከስሩም ቅርንጫፍ እንደሚያበቅል እንዲሁም ከእሴይ ከዳዊት ንጉሣዊ ዘር አንድ ንጉሥ ይወጣል ይለናል። የሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ ጳውሎስ እንዲህ ይላል፣ እኛም ይዘንላችሁ የመጣ ነው እግዚአብሔር ለአባቶቻችን በተስፋ የሰጠው መልካም ዜና ነው ይላል። ይህን መልካም ዜና ደግሞ ሚክያስ ምዕራፍ 5 ቁጥር 2 ላይም እንመለከታለን። እንዲህም ይለናል፣ አንቺ ግን ቤትልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሽ ብትሆኝም አመጣጡ ከጥንት ከቀድሞ ዘመን የሆነ የእስራኤል ገዢ ከአንቺ ይወጣልኛል ይላል የእግዚአብሔር ቃል። እና ለዚህም ነው ጳውሎስ ቁጥር 4 ላይ እንዲህ ያለው፣ እንዲሁም ጌታችን ኢየሱስ ክርስቶስ በቅድስናው መንፈስ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በታላቅ ኃይል ታወቀ ያለው። እንደገና የዮሐንስ ወንጌል ምዕራፍ 5 ከቁጥር 45 እስከ 47 ጌታችን ኢየሱስ ክርስቶስ ራሱ እንዲህ ይላል፣ እኔ በአባቴ ፊት የምከሳችሁ አይምሰላችሁ፣ የሚከሳችሁ ተስፋ የምታደርጉበት ሙሴ ነው። ሙሴን ብታምኑት ኖሮ እርሱ ስለ እኔ ጽፏልና እኔንም ባመናችሁ ነበር። እርሱ የጻፈውን ካላመናችሁ ግን የእኔን ቃል እንዴት ታምናላችሁ አላቸው። እና ለዚህም ነው ጳውሎስ ቁጥር 5 ላይ እንዲህ ያለው፣ ስለ ክርስቶስ ስም አሕዛብ ሁሉ እንዲያምኑና እንዲታዘዙ ለማድረግ በእርሱ አማካኝነት ለሐዋርያት የሚያበቃንን ጸጋ ተቀብለናል ያለው። ሰዎችን ወደ እምነት ብቻ ማምጣት ሳይሆን እምነት ሁል ጊዜ ወደ መታዘዝ መምራት አለበት። ይህ ማለት ሰዎችን ወደ ክርስቶስ ማምጣት ብቻ በቂ አይደለም። ለእግዚአብሔር ቃል ታዛዥ እንዲሆኑ ማድረግ ያስፈልጋል። እና ለዚህም ነው ጳውሎስ እንዲህ ያለው፣ ስለ ክርስቶስ ስም አሕዛብ ሁሉ እንዲያምኑና እንዲታዘዙ ያለው። ክፍል 2 ጥናታችንን ስናጠቃልል ጳውሎስ በመልእክቱ እያለን ያለው ወንጌል እግዚአብሔር በነቢያቱ በኩል በቅዱሳት መጻሕፍት አስቀድሞ ተስፋ የሰጠው ያ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ በሥጋ ከዳዊት ዘር የተወለደ በቅድስናው መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው ይለናል። ቀጣይ ቪዲዮ ላይ እስክንገናኝ ድረስ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።